የሚያምር ሀገር ነው የሚባለው። አሌክስ የሚኖርበት ሀገር ላይ እኮ አሜሪካ የሚኖሩት ሰዎች ራሱ የሥራ ጉዳይ ሆኖባቸው እንጂ ለመኖር በጣም የሚመች ሀገር እንደሆነ ነው የሚወራው። እኔ የጃኒና የአዶናይ አድናቂ እንጂ የነ አሞራ ሰማይ አድናቂ አይደለም። የነሱ ድራማ እሺ እንግዳውስ ይኸውልሽ ጃኒም አዶናይም ይኸውልሽ ኢትዮጵያ ሰላም እንደሌለ እያያችሁ ነው። አንድ ቀን አዶናይ እኮ የካናዳ ፓስፖርት አለው። የኢትዮጵያ ህይወት መረር ያለው ቀን ጥሏት ላሽ ሊል ይችላል ካናዳ። እንግዳውስ እንደዛ ከሆነ አሌክስ አሜሪካ ሊገባ አስቦ ነው ካልሽ ጃኒም ካናዳ ይወስደኛል ብላ አስባ ነው ማለት ነው። አዶናይ ጋር እየተላላሰች ያለችው ጆን ዳንኤልን በጣም እንደምታፈቅረው አይተናል። እሱ በሌለበት እንኳን ራሱ ኮንሰርት አልሄድም እዛ አልሄድም እያለች እኮ ራሷን ጠብቃ ስትኖር እናውቃለን። አዶናይ የካናዳ ፓስፖርት ስላለው ነው ማለት ነው የተለጠፈችው። የነደዚን እንደዛ ብለሽ ካሰብሽ አዶናይንም ይዞኝ ይሄዳል ብላ ነው ማለት ነው ጃኒ። አዎ ስረግጬ ነው የምነግርሽ። እንግዲያውስ እውነቱን ልንገርሽ አሜሪካ አይደለም ይኸውልሽ ምን ነው የአበሻ ሴቶች የናይጄሪያ ወንድ ሁሉ እየገዙ መኪና ሁሉ እየገዙ እየሰጡ አይደል እንዴ ለአሌክስ ታዲያ አይደለም አሜሪካ ከቻለች ገነትስ ብታስገባው ደዚህ ምን ይጎለዋል? ምርጥ የአበሻ ልጅ እኮ ነው። እንደውም እድለኛ ነች አሌክስ ሚስቴ ብሎ ይዟት ከኖረ ደዚህ እድለኛ ነች። የዓለማችን እድለኛ ሴት ቆንጅዬ ናት። አንድ ፍሬ ልጅ ናት። ደስ የምትል ልጅ ነች። ግን ቢሆንም ደግሞ ታውቂያለሽ አበሻ ወንድ ደዚህ ይዟት ከኖረ አሌክስ እድለኛ ነች። ጀግናዬ ናት። እንኳ አታዳምጥም እኮ አዳምጣት። ጀመር አሜሪካ ይመጣም ቀርቷል እያሉ ነው ሴትዮ። ያው ለጠቅላላ እውቀት ልንገርሽ ብዬ ነው። አሜሪካ ይመጣም ብለዋል። ይሄን ሁሉ ሰድልበታቸው እኔ ተሳካለት ቢሄድ ኦኬ። አሜሪካ ግን አሌክስ አሜሪካ ራሱ ባይሄድ እየኖረበት ያለበት ሀገርን አሜሪካ ያሉ ሰዎች ራሱ ይመኙታል ለመኖር። አሌክስ የሚኖርበት ሀገር ላይ እኮ ቲማቲም፣ ማንጎ ምናምን አትክልት ነገር ራሱ ያለ ብር እኮ ነው። ሄደሽ ቆርጠሽ መመገብ ትችያለሽ። ሄደሽ ቆርጠሽ እዛ ምግብ ሰርተሽ ምናምን አዘጋጅተሽ ራሱ መብላት ትችያለሽ። ስሚኝ አንድ ጊዜ እሺ አዶናይና እንደው እኔ አበሻ ከእኔ በክፋት አይደለም አባቴ ይሙት ስለ ደዚና ስለ አሌክስ እንደዛ ስለነበረ በክፋት አይደለም። ቢሰምርላቸውንም ደስ ይለኛል። ግን ዜድ ደግሞ ፍትሃዋ አይደለችም። እኔ ጃኒን የፈረድኩባት ከጆን ዳንኤልም ጋር ሞክረዋለች። ከዚህኛውም ጋር ደግሞ አትፋቀር አልልም። ግን ደግሞ ራሷን ጠበቅ አድርጋ መያዝ መደበቅ አለባት። ገባሽ? መደበቅ አለባት። አታያቸውም እንዴና አሌክስ እነደዚህን የልጅ አዋቂ እኮ ነው የሚመስሉት ዛሬ ላይ ተከባብረው ምናምን በአካልም ሲገናኙ ሲላላሱ ምናምን እንደዚህ የወረደ ነገር ምናምን አይታችኋል። ልክ ማንኛውም ፍቅረኛ ሲገናኝ የሚያደርገውን የሚያሳየውን አክት ምናምን አሳይተዋል ምናምን ደስ ይላሉ። የነደዚህ እነዚህ እኮ በቃ የእንቁልልጭ ስራ እኮ ነው የሚመስለው። እነጃኒ እንዴት ታደርጓለይ? ጣቷን ሳብ ታደርጓለይ ላስት ምናምን ይሄው በስተመጨረሻው ኮንሰርት ላይ አንዷ ሄዳ ስትጠመጠምበት አየት። እኔ እኮ ግርም ነው የምትሉኝ። አታስናግሩን። እኛ በሰው ህይወት ጣልቃ መግባት አንፈልግም። ጥሩ ነገር ስናይ በጣም ደስ ይላል ምናምን ብለን ያስምርላቸው ብለን ማለፍ ነው የምንፈልገው። አይሆናትም ይሆናታል። በሰው ህይወት ራሱ ጣልቃ መግባት አልፈልግም እኔ። አንቺ እነሱ ምን ይታዘብሻል? የነበሩ ሰዎች አይሆናትም መፍታት አለባት መራቅ አለባት እያልሽ ነበር ሴትዮ። አሁን ደግሞ በሰው ጣልቃ አልገባም። ባንድ አፍ ሁለት ምላስ አይሆንብሽም? አስተያየት መስጠቴን አላቆምም። አስረግጬ ነው የምነግርሽ። ልጅቷ ምናልባት ጆን ዳንኤልንም ለመበቀል አስባ ሊሆን ይችላል። እርግጥ እኮ አዶናይ እኮ ይሻላታል ሺ ጊዜ ሌላ ወንዳውን ሌላ የአበሻ ወንዳውን ብታፈቅረው ጋግጧት ምናምን የምትጫወታትን የኮይን ብር ምናምን ላሽ ሊላት ይችላል ተጠቅሞ። ገባሽ? አንዳሉ 3 ጊዜም እኮ ተሞክሮ አላት። ከጆን ዳንኤልም በፊት እኮ ፍቅረኛ ላጃኒ አፈር የመሰለ ሰውዬ አዶናይ ይሻላታል እኮ ከሌላ ወንድ አዶናይ ይሻላል። ደጋፊ ነኝ እኔ ደግሞ የነ አዶናይ ነኝ። አለቀ። ደጋግፈን እኮ መሄድ እንችላለን። አንቺ እና አሞራ ደጋፊ ነኝ። ስለዚህ አዶናይን ከፍ እያደረግሽ ደግሞ እነዚህ ዝቅ የማድረግ መብትም የለሽም። አላረኩም ምን እኔ ታውቃቸዋለሁ ይታቆኛል።
ወይ በጣም ነው የምታያቸው። ሁለታቸውንም አትደግፍም፣ አትዋሽ። እኔ እንኳን ችግሬን ተናግሬያለሁ። እኔ አሞራውን ሳይሆን የተናገርኩት ደዚህ ነው፣ ግን ደግሞ በእናቷ ዙሪያ ነው ብዬሻለሁ። እኔ የተቸውበትን ራሱ ምክንያቴን ተናግሬያለሁ። ምንም ብትሆን ምንም እኔ እናቴን በውስጥ አንቺ ሴትዮ ሁሉ ብዬ አከላፍታታለሁ አልኩሽ። ሶሻል ሚዲያ ላይ ወጥቼ ግን በተአምር አላደርገውም አልኩሽ። በእናቷ ጉዳይ እንጂ የተቸዋት እሷና እሱ ስለተፋቀሩ ወይንም ደግሞ በዚህ ሌላ ታወራለች። አይ ቻልሻለሁ ወደ ቀይ ሴትዮ አዶናይ ላይፋቸው ነው፣ ትክክለኛ ህይወት ነው የሚያሳዩና እዛ ያለው ደግሞ ሽልጥልጥ ነው፣ ለጊፍት ነው የሚንቀሳቀሰው። ይሄ ለማኝ ምን አባቱ ያመጣል? የት ያቀኛል? ማን እንደውም ሰሞኑ ስራ አረግካለሁ እንዴ? ስራ ጠፍቷል። እንደውም ቁጭ ብዬ ረገጥኩ ቁጭ ነው ማረገ ረገጥሽ እንኳን አንቺ ድፍን የኢትዮጵያ ህዝብም ተነስተውበት ማንም አባቱ ምንም አላደረገው። ምን አባሽ ታመጫለሽ? የደዚ ፋሚሊዎች ብቻ ይበቁሻል እየዘቀዘቁ ብሄሽበት። ምን አባሽ ታሪክ አለሽ? ምን ትመስላል? በጣም ነው የምትጠላው አሞራውን። ምን አባሽ ያድርግሽ ታዲያ? በትግራዊነቱ ማንም ከመጣበት አሁንም ቢሆን አይደራደርም። ገባሽ አይደለ? ግን ደግሞ እንዳንቺ ወጥቶ ኦሮሞን መስለሽ ጊፍት ለማግኘት ስትፈልጊ ኦሮሞ፣ ስትፈልጊ ወላይታ፣ ስትፈልጊ ከምባታ እንደዛ አልሆነልኝ ብለሽ ነው እንዴ? ኮተታ እሱ እኮ ትግራዋይ ነው። ሴትዮ ያማታል እንዴ? ለማኝ ሞክሪ። አይውል ከዚህ በኋላ እንደውም ደዚንና አሌክስን በመጥፋ ነገ አይደለም መዘርጠጥ እንደዚህ ስታሚያቸው እንኳን ራሱ ልድረስብሽ ተናግሬያለሁ። ሰሞኑን እንሄድባቸዋለን። ጠሩ ማጃት አስቀምጣም እና ምን ላድርጋት? ዚድ እኮ ፍትሃ አይደለችም። እኔና ዚድ በሐሳብ መግባባት አንችልም መቼም ቢሆን መቼም። አዎ ጃኒም እኮ ኧረ ጃሎ ስትል የድሮን ቪዲዮን ላምጣላት እንዴ? ጃኒ እኮ በአባቷ ኦሮሞ በእናቷ ጎጃሜት ሆን ወለየት ሆን ናት። ወላ ደዚ ጎንደሬ ስለሆነች ነው አሌክስንና ደዚን ጠምዳ ያዘችው ሴትዮ። ለምንድን ነው አሌክስና ደዚን ጠምዳ ያዘቻቸው? ደዚን በእናቷ ጎንደሬ ነች ምንድን ነች? ያቺም አማራ ነች እኮ። አማራ ስለሆነች ነው ደዚ የምትጠላው እንዳይባል፣ ያቺኛይቱም አማራ ነቻ። ለምንድን ነው ጠምደሽ ያሻቸው? እኔ የሚታይ ነገር ነው የማደንቀው። አሁን እና አዶናይ የሚታይ ነው በቃ የሚጨበጥ። ይሄ ንፋስ ይሆን አላደንቅም። መልክ መሰለኝ እንዴ አልጠላቸውም። ይኸውልሽ እኔ አባቴ ሙት አላየሽም እንዴ? ደዚ ለብሳ ሳትለብስ እንኳን ራሱ የሚያምርባት ልጅ እኮ ናት። በዛ ላይ ያፋ መጣፈጥ ራሱ ወላ እንደዚህ እያለች ከሆነ አንድ አሌክስ ላይ ስላልተጠመጠመች ምናምን ነው። ጃኒ ያቺኛዋ እኮ ትችላለች። ምንም ነገር መሆን የምትችል ልጅ እኮ ናት ደዚ። ስነ ስርዓት ያላትና ቁጥብ ልጅ ስለሆነች እንጂ እኮ ደዚ ለደዚ መቼም ስለ ሰውነት እንቅስቃሴ ምናምን ስለ ጭፈራ ወይንም ስለ ኮንፊደንስ ምናምን ማስተማር አይጠበቅብንም አይደለ? ታስተምረናለች እንጂ ቁጥብ ሴት ስለሆነች ነው ደዚ። መቁላላት ስለማትፈልግ ነው። እርግጥ ያለች በቃ የቤት እመቤት ስለሆነች ነው እኮ ደዚ። ኧረ ቢስሚላ ገና በዚህ እድሜዋማ እንደዚህ ቁጥብ የሆነች ነፍስ እያወቀች ስትሄድ ደግሞ እድሜዋ ወደ 24 ወደ 25 ዓመት ስትሆን ደዚ እኔ እንጃ ትክክለኛ ሙሉ ሰራ የነበረው ቪዲዮ አምጥቼ ዜድ ዘረኛ ናት ካልከ ማለት ነው አምጥቼ ድሮ ስትሰራ የነበረውን ቪዲዮ ለቅልካለሁ። ያኔ ነገ አኩል ትሆናለህ። ልቃቂ አማራውን የማያውቀው ሰው አለ እንዴ? የትላንትናው ቀን ጥሩም ሆነ መጥፎም ሆነ ይዞ አልፏል። ሴትዮ ነፍጣም እና ታዲያ እሱ እንኳን ቢያንስ ለህዝቡ ነው ድምጽ ሲሆን የነበረው። ገባሽ አይደለ? አዲስ አበባ ላይ የትግራይ ልጅ ስለሆነ ብቻና ብቻ ቤቱ እየተቆለፈበት ስራው እየተበላሸበት ሲባረር እኮ አይተናል። ገባሽ አይደለ? አልፎም ተርፎም ጎረቤት ሀገር ኤርትራ መጥቶ ትግራይ ሲዘርፍ ኢትዮጵያኖች እኮ አብረው ሲያዛርፉ ነበር አይደለም? በማንነቱ ከመጣሽበት አሁንም አይመለስልሽም። ከትላንት ነው ማንነቱ ለምን ወጣ ነው?
እኮ ነው ሚያው አሁን የእናንተ ፍቅር አይመቸኝም የነ አዶናይ ነው ባዶናይ ተቀናለቅ እበድ አዶናይን ሆነ ፍቅር ስጣት መስክ ለጊፍት ብቻ 24 ሰዓት ይሄ ነው የማይመቸኝ አንተ ፍቅር እኔ አልጠላክም ግን ያንተ ምንድነው የጊፍት ጥማት ነው ያለክ የፍቅር ጥማት አዶናይ ያየከው ነው ወንድ ሆኖ ለምስቱን የሚያስከብረው